ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በመጀመሪያም አርዕስተ ዜናውን እናሰማችኋለን። በአንድ ሳምንት ጊዜ ውስጥ የትግራይ ኃይሎች በከፈቱት ውጊያ የተፈናቃዮች ቁጥር 60,000 መድረሱ ታወቀ። በዛሬው ዕለት መቀሌ በረራ እንዳለው የኢትዮጵያ አየር መንገድ የበላይ ኃላፊ አስታወቁ። የኢትዮጵያ አየር መንገድ በኒሚያ ስለደረሰው ጥቃት መግለጫ ሰጠ። ጠቅላይ ሚኒስትር ዶክተር አብይ አህመድ በ2018 ዓ.ም ታህሳስና ጥር ወራት ያከናወኗቸው ቁልፍ ተግባራት በሚል ርዕስ ፋና ብሮድካስቲንግ ሰፋ ያለ ጽሑፍ አቅርቧል። እኛም ይህንን ጽሑፍ እንደሚከተለው እናቀርብላችኋለን። እስከ መጨረሻው አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ከሳምንት በፊት የትግራይ ኃይሎች ወደ ወሎ ራያና ጸለምት አካባቢ የከፈቱትን ትንኮሳ ተከትሎ ከቆቦ ከተማ ዙሪያ ከአላማጣ፣ ከራያ፣ ከባላ፣ ከኮረምና ከዛታ ወረዳዎች ተሰደው ወደ ቆቦና ወልዲያ የተፈናቀሉ ወገኖች ቁጥር 60,000 መድረሱ ታውቋል። በቆቦ ከተማ ተጠልለው የሚገኙ ተፈናቃዮች ላለፉት ጥቂት ቀናት ምንም አይነት ሰብአዊ እርዳታ እንዳልቀረበላቸው ገልጸዋል። የሰሜን ወሎ ዞን የአደጋ መከላከያና ዝግጁነት ጽሕፈት ቤት በበኩሉ በአካባቢው ባለው ውጥረት ምክንያት ስለ ተፈናቃዮቹ ትክክለኛ መረጃ ለማግኘት መቸገሩን አስታውቋል። ወደ ዋጅራና አካባቢው በኃይል ከቀናት በፊት ገብተው የነበሩ የትግራይ ኃይሎች በትናንትናው ዕለት ወደ መቀሌ መመለሳቸው መዘገቡ ይታወሳል። ዛሬ ወደ መቀሌ በረራ አለን ሲሉ የኢትዮጵያ አየር መንገድ የበላይ ኃላፊዎች ተናገሩ። ያለፉት 5 ቀናት ተቋርጦ የቆየው ወደ ትግራይ ክልል የሚደረገው የአውሮፕላን በረራ ዳግም ሊጀመር መሆኑን ቲክቫ ኢትዮጵያ አረጋግጫለሁ ብለዋል። የመቀሌ አሉላ አባ ነጋ አውሮፕላን ማረፊያ ምንጮች ተቋርጦ የነበረው የበረራ አገልግሎት ማክሰኞ ጥር 26 2018 ዓ.ም እንደሚጀመር ሚዲያው የመቀሌ ቤተሰብ ነግረውኛል ሲል ዘግቧል። ከሰሞኑ ቤታቸው የነበሩ ሰራተኞችም ወደ ስራ እንዲመለሱ እንደተነገራቸው ምንጮቹ አክለው ነግረውኛል ብለዋል። ሚዲያው በዛሬ ዕለት በረራ ይጀመር እንደሆነ ጥያቄ አቀረብኩላቸው ካለው አንድ የኢትዮጵያ አየር መንገድ የበላይ ኃላፊ ዛሬ ወደ መቀሌ በረራ አለን ሲሉ እንደተናገሩ ዘግቧል። አዲስ አበባ ወደ ትግራይ ክልል የሚደረገው የሀገር ውስጥ የአውሮፕላን በረራ ከሐሙስ ጥር 21 ቀን 2018 ዓ.ም አንስቶ ተቋርጦ መቆየቱ ይታወሳል። ባለፈው ሐሙስ ጥር 21 ቀን 2018 ዓ.ም ሌሊት በኒጀር ዋና ከተማ ኒያሚ በሚገኘው ዲዮሪ ሃማኒ ዓለም አቀፍ አውሮፕላን ማረፊያ ላይ በደረሰው ጥቃት በሁለት የቦይንግ 737 አውሮፕላኖች ላይ መጠነኛ ጉዳት መድረሱን የኢትዮጵያ አየር መንገድ አስታውቋል። ሁለቱ አውሮፕላኖች በኢትዮጵያ አየር መንገድ አጋር በሆነው ስካይ አየር መንገድ ስር አገልግሎት የሚሰጡ ሲሆኑ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላን አከራዮች የተከራያቸውና በኢትዮጵያ ሲቪል አቪዬሽን ባለስልጣን የተመዘገቡ በመሆናቸው ቀጥተኛ የቴክኒክ ክትትል ይደረግባቸዋል። አየር መንገዱ ጉዳቱን ለመገምገም የቴክኒክ ቡድን ወደ ስፍራው የላከ ሲሆን የደረሰው ጉዳት መጠነኛ መሆኑን ገልጸዋል። በአሁኑ ወቅት የጥገና ስራዎች እየተከናወኑ ሲሆን አውሮፕላኖቹ በአጭር ጊዜ ውስጥ ተጠግነው ወደ መደበኛ አገልግሎት እንደሚመለሱም አስረድተዋል። ኢትዮጵያ አየር መንገድ ከአፍሪካ አየር መንገዶች ጋር ባለው ስትራቴጂካዊ አጋርነት መሰረት ለስካይ አየር መንገድ አስፈላጊውን የቴክኒክና የኦፕሬሽን ድጋፍ ማድረግን እቀጥላለሁ ብለዋል። የኢትዮጵያ አየር መንገድ በሎሜ ቶንግ መቀመጫውን ካደረገው ስካይ አየር መንገድ ጋር የ40% የባለቤትነት ድርሻና የቴክኒክ አጋርነት አለው። ምንም እንኳን በኒያሚ አውሮፕላን ማረፊያ በደረሰው ጥቃት ንብረቶች ላይ ጉዳት ቢደርስም በሰው ሕይወት ላይ የደረሰ ጉዳት የለም። የስካይ አውሮፕላኖች የሽብር ጥቃት ኢላማ የሆኑት የሀገሪቱ ጦር የተኳሽና ሌሎች ወታደራዊ የጦር መሳሪያ መጋዘኖች ከኤርፖርቱ አቅራቢያ በመገኘታቸው ነው ተብሏል። በሀገሪቱ የሚንቀሳቀሱ ናቸው የተባሉ የሽብር ቡድኖች የሀገሪቱን ጦር ላይ ጥቃት ሰንዝረዋል። የኒጀር ወታደራዊ ፕሬዝዳንት ጽሕፈት ቤት በጉዳዩ ዙሪያ ባወጣው መግለጫ የሽብር ቡድኖቹ ጥቃቱን ያደረሱት በፈረንሳይና አይቮሪ ኮስት መንግስት ድጋፍ መሆኑን አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የ2018 ታህሳስና ጥር ወራት ቁልፍ የሆኑና የኢትዮጵያ ብሔራዊ ጥቅም፣ ዘላቂ ሰላም እንዲሁም ሀገራዊ ብልጽግናን እውን ለማድረግ መሰረት የሚጥሉ ተከታታይ ተግባራትን አከናውነዋል። በዚህም በሀገር ውስጥ የብሔራዊ የሎጂስቲክ ክንዋኔ፣ ግዙፍ የአየር ትራንስፖርት መሰረተ ልማት ፕሮጀክት፣ ታዳሽ ኃይል የማስፋት ተግባራትና አዳዲስ የቱሪዝም መዳረሻ ሀብቶችን በተመለከተ ስኬታማ እንቅስቃሴ አድርገዋል። አንደኛ፣ ሀገራዊ ጉዳዮችና ስትራቴጂካዊ የልማት ስራዎች። የሀገር ውስጥ ጉዳዮችን በተመለከተ የአዲስ አበባ ዩኒቨርሲቲ 75ኛውን ዓመት የምስረታ በዓልን ምክንያት በማድረግ የዩኒቨርሲቲው የቀድሞ ተማሪ የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ የምሁራን ሚና ለሀገራዊ ብልጽግና በሚል ርዕስ
ርዕስ ጥናታዊ ጽሑፍ አቅርበዋል። እንዲሁም ክቡር ጠቅላይ ሚኒስትር ዶክተር አብይ የክረምት በጎ አድራጎት መርሃ ግብርን ወደ ላቀ ከፍታ ያሸጋገረና በቤተሰብ ደረጃ ለ150 ዜጎች ምቹና ጽዱ መኖሪያ እንዲሆን ታስቦ የተዘጋጀውን የቱሉ አራራ የተቀናጀ ሞዴል መንደርን በይፋ መርቀዋል። በዚሁ ተመሳሳይ ወር ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን ይፋዊ በሆነ መርሃ ግብር በስፍራው አስጀምረዋል። በመጀመሪያው ምዕራፍ አውሮፕላን ማረፊያውን በዓመት 60 ሚሊዮን መንገደኞችን ማስተናገድ የሚችል ሲሆን በታቀደው መሰረት ሙሉ ግንባታው በሚጠናቀቅበት ወቅት በዓመት እስከ 110 ሚሊዮን መንገደኞችን ያስተናግዳል። በወቅቱ የኢትዮጵያ አየር መንገድ የሀገር የኩራት ምንጭ መሆኑን ያወሱት ጠቅላይ ሚኒስትሩ ይህ የሆነው ግን ያለ ተግዳሮት በመጓዝ ሳይሆን በጽናት በተሞላ እንቅፋቶችን የመሻገር አቅሙና በአፍሪካ የፋና ወጊነት ሚናው የተነሳ መሆኑን አስምረውበታል። በተጨማሪም ጠቅላይ ሚኒስትር ዶክተር አብይ አህመድ ቁልፍ የመንግስት ፋይናንስና ሌሎች የፋይናንስ ዘርፍ ተቋማትን ባሰባሰበው የኢትዮጵያ የፋይናንስ እምርታ ኮንፈረንስ ላይ ተገኝተው ሀገሪቱ እያካሄደች ስላለው የኢኮኖሚ ሪፎርም ሰፊ ማብራሪያ ሰጥተዋል። በሌላ በኩል የገና በዓልን ምክንያት በማድረግ ጠቅላይ ሚኒስትሩ የሚኒስትሮች ምክር ቤት አባላት ጋር በመሆን በጠቅላይ ሚኒስትሮች ጽሕፈት ቤት ከሚገኙ ሰራተኞች ጋር በዓልን በጋራ አሳልፈዋል። ሁለተኛ ደህንነት፣ አቪዬሽንና ብሔራዊ ጥቅም ግንባታ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓልን ምክንያት በማድረግ በተሰናዳው የአቪዬሽን ኤክስፖ 2026 ይፋዊ የመክፈቻ መርሃ ግብር ላይ ተገኝተዋል። እንዲሁም ጠቅላይ ሚኒስትሩ በተገኙበት አየር ኃይሉ የጥቁር አንበሳ የአየር ላይ ትዕይንት የተካሄደ ሲሆን ታሪካዊ ሚናውና በአሁኑ ጊዜ በተቀናጀ ቴክኖሎጂ የተደገፈውን ከፍተኛ የመፈጸም አቅም በተመለከተ አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትሩ በታህሳስ ወር መጨረሻ ላይ በአየር ኃይሉ ተገኝተው በስፍራው ምልከታ ያደረጉ ሲሆን ዝግጅቱን በመገምገም የኢትዮጵያ የመከላከል አቅምን አረጋግጠዋል። ሶስተኛ ቱሪዝም፣ የኃይል መሰረተ ልማትና ዘላቂ እድገት። ጥር ወር በገበታ ለትውልድ መርሃ ግብር አማካኝነት የኢትዮጵያ የቱሪዝም ፖርትፎሊዮ በመሰረታዊነት ጉልህ መስፋፋት አሳይቷል። የጥብቅ ደንና የተፈጥሮ ሀብት ስጦታ የሆነው ደንቢ ኢኮሎጅ በይፋ መመረቁ በተለይ ኢኮሎጅን የሀገሪቱ የቱሪዝም ዘርፍ ባለፉት 7 ዓመታት ዘላቂነትን፣ የቅርስ ሀብትንና ለዘመናት የሚዘልቅ ዓለም አቀፍ ደረጃን የመጠበቅ እድል መፍጠርን በማዋሃድ ምን ያህል እንደተለወጠ ማሳያ ነው። በተመሳሳይ የሸበሌ ሪዞርት በይፋ የተመረቀ ሲሆን ሪዞርቱ የገበታ ለትውልድ ዋነኛ ፕሮጀክት ሆኖ በ385 ሄክታር መሬት ላይ ያረፈ ነው። ሪዞርቱ ምግብ ቤቶች፣ ልዩ የባህል ማዕከል፣ ዘመናዊ የክብረ በዓላትና የስብሰባ አዳራሾች፣ የህፃናት መጫወቻ ስፍራዎችና የእግረኛ መንገዶችን የያዘ በመሆኑ እነዚህ የልማት ስኬቶች ኢትዮጵያ በቱሪዝሙ ዘርፍ በአፍሪካ ቀዳሚ መዳረሻ እንድትሆን ያስችላታል። በኃይል ልማት ዘርፍ ደግሞ ኢትዮጵያ የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክትን በይፋ በመመረቅ የታዳሽ ኃይል ላይ አዲስ ታሪክ የጻፈ ታላቅ እጥፋት ከመሆኑ በላይ ሀገሪቱ የኃይል አማራጮችን ለማስፋፋትና አስተማማኝ ለማድረግ የወሰደችው ወሳኝ እርምጃ ምልክት ተደርጎ የሚወሰድ ነው። ይህ አስተማማኝነት የኃይል ልማት በቴክኖሎጂ የተደገፈ ኢኮኖሚያዊ እድገት መሰረት ይቀጥላል። አራተኛ የገጠር ልማት ትምህርትና ተቋሚ ማሻሻያ። ጠቅላይ ሚኒስትሩ በደቡብ ምዕራባዊ ኢትዮጵያ ክልል ጉራ ፈርዳ ወረዳ ባደረጉት ጉብኝት ሞዴል ገጠር ኮሪደር ስፍራዎችን ተመልክተዋል። በተጨማሪም ጠቅላይ ሚኒስትሩ ከቀዳማዊት እመቤት ጋር በመሆን በሱርማ ወረዳ የተገነባውን የትምህርት ቤት ርክክብ ስነ ስርዓት ላይም ታድመዋል። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ በኢሚግሬሽንና ዜግነት አገልግሎት አሰጣጥ ላይ የተከናወኑ ማሻሻያዎችን በተቋሙ ተገኝተው የተመለከቱ ሲሆን የኢሚግሬሽንና ዜግነት አገልግሎት ባለፉት ዓመታት ያስተዋሉበትን የነበሩት የአገልግሎት ክፍተቶችን ለማረም የተለያዩ የለውጥ ተግባራትን ሲያከናውኑ መቆየታቸውን ገልጸዋል። በተጨማሪም ጠቅላይ ሚኒስትሩ በኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ጉብኝት አድርገዋል። በጉብኝቱ እንደ ደረቅ ወደብ፣ የባቡር መሰረተ ልማት፣ አውራ ጎዳናዎችና የመጋዘን ግንባታ አስፈላጊ ማሻሻያዎችና ዘመናዊ የማድረግ ስራዎች በሂደት ላይ መሆናቸውንም ጠቁመዋል። አምስተኛ ቀጠናዊና ዓለም አቀፋዊ ተግባራት። በዲፕሎማሲያዊ ጎራ ጠቅላይ ሚኒስትሩ የጅቡቲና የሶማሊያ መሪዎችን በጅጅጋ አየር ማረፊያ ተቀብለው አነጋግረዋል። ይህም ኢትዮጵያ ለክልላዊ ትብብርና መረጋጋት እያሳየች ያለችውን ቁርጠኝነት አግልቶ ያሳያል። እንዲሁም ጠቅላይ ሚኒስትሩ ለይፋዊ ጉብኝት ወደ ኢትዮጵያ የመጡትን የቻይና የውጭ ጉዳይ ሚኒስትር ዋንግ ይን ተቀብለው የወል ፍላጎት በሆነው የሁለትዮሽ ግንኙነቶችና ቀጠናዊ ጉዳዮች ላይ ተወያይተዋል። በተጨማሪም ጠቅላይ ሚኒስትር ዶክተር አብይ አህመድ የዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር
ኢቬት ኩፐርን አግኝተው በቁልፍ የሁለትዮሽና ቀጠናዊ ጉዳዮች ላይ ተወያይተዋል። ከውይይታቸው ጎን ለጎን በተካሄደው የኢንቨስትመንት አማካኝነት ማዕቀፍ ስር የኢንቨስትመንትና ሀብት አስተዳደር፣ የቴክኒካል ትብብር፣ የመግባቢያ ስምምነትና የሁለት የጋራ የልማት ስምምነቶች ፊርማ መርሃ ግብር ላይም ተገኝተዋል። እነዚህም የወርሶ አይሾ 400 ኪሎ ሜትር ቮልትና የደገሃቡር ቀብሪ ደሃ 132 ኪሎ ቮልት የኃይል ማስተላለፊያ ፕሮጀክቶች ስምምነቶች ናቸው። በጥቅሉ በታህሳስና ጥር ወር 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ አመራር ስትራቴጂካዊ ጠቀሜታ ያላቸውን ፕሮጀክቶች በማፋጠን የታዳሽ ኃይል አቅርቦትን በማስፋፋት የተጠናከረ ብሔራዊ መከላከያና የአየር ኃይል እንዲኖር እንዲሁም ንቁ ቀጠናዊና ዓለም አቀፋዊ የዲፕሎማሲ ተሳትፎ እንዲሳለጥ በማድረግ ረገድ ስኬታማ ተግባራት የተከናወኑበት ነበር። ይህም ኢትዮጵያ ወደ ዘመናዊነት ወደ ጸና ሀገራዊ እድገትና ዘላቂ ብልጽግና እውን ለማድረግ የጀመረችውን የስኬት ጉዞ በጠንካራ መሰረት ላይ ያስቀመጠ ተግባር ተደርጎ ይወሰዳል። በተያያዘ ዜና ዛሬ ጥር 26 2018 ዓ.ም ስድስተኛው የኢፌዴሪ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት እየተካሄደ ይገኛል። በስብሰባው የምክር ቤቱ አባላት ጥያቄያቸውን እያቀረቡ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስት የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ ተብሎ ይጠበቃል።